አሲርን ፍቅር ምላሴ ሀና ተያይዘው ሊያዩት እስር ቤት በሄዱበት ሰዓት አሲር ሲያያቸው ተምላሴ የሰረቀውን ጀዋል በማስታወስ አይን ይፈር ብሎ ተመልሶ ወደ ቦታው ሲመለስ ሀና አሲር ምን ሆነ ነው አንተን እኮ ልናይ ነው የመጣ ነው ብላ ስትለው እሺ ብሎ ተመልሶ ሲያቸው ሲመጣ ስም ሲቀያየሩ ምላሴ ይባላለሁኝ እኔም አሲር ይባላለሁ ብሎ ምላሴም ሆነ አሲርም በመደንገጥ ልባቸው እንትን አለ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ። ዛሬ እንግዲህ ኖላዊ ክፍል 28 መጥቻለሁ። ላይክ እና ሰብስክራይብ አትርሱ ውዶቼ። እንዳያችሁ ቪዲዮውን እንግዲህ አሲርም እንዴት ጥሩ አራረግሽም ሀና እንዴት ትመጫለሽ ብሎ ሲላት ሀናም እንዳምን እንዲመጣ ካልፈለግ ለምን ፍቅርን ቁጥሬንና ስሜን ሰጥሃት ብላ ስትጠይቀው አይ ትጨነቃል ምናልባት ትጨነቃላችሁ ብዬ ነው ብሎ ሲል ሀናም በመቆጣት ምናልባት ነው ያልከው አሲር ብላ ስትለው አዎ ሲላት ሀና እኔ ስራ በሚሄድበት ሰዓት አባቴን ስትንከባከብልኝ የነበርከው እኮ ነው እንዴት ይሄን ትላለህ? አባቴም ቢሆን እንዴት በተጨንቆ ተጠቦ ነው ያለው እንዴት ይሄን ታስባለህ አሲር ብላ በቁጣ ትላለች። አሲር ይቅርታ ሀና እኔ የምለው ሲጠፋኝ እኮ ነው ብሎ ሲላት ፍቅርም ሀና ምን ላድርግ እሺ ቆይ ምንድን ነው የሚደረገው ብላ ስትል ፍቅር ብድግ ብላ ፖሊሶቹ 30 ሺህ ብር ካመጣህ በውጭ ሆነ ጉዳይን መከታተል ትችላለህ ብለው ስለነበረ ፍቅር ይሄን ስለምታውቅ አሲር ነግሯት ስለነበረ ያንን ልትናገር ስትል ፍቅር ብሎ አሲር ምን እያልሽ ነው ብሎ አስቆማት። ፖሊሶቹ ያሉትን ልንገራት እኮ ብዬ ነው ብሎ ስትል ፍቅር አሲር ደግሞ እኔ ያለው አይደል እንዴ ራሴ ነግራት አለሁኝ ይኸውልሽ ሀና ፖሊሶቹ ያሉኝ መውጣት አትችልም እዙ ተቀምጠህ ነገሮችን መከታተል ነው የምትችለው ብለዋል። ይህም ብሎ በአክስ ነው ግን ፖሊሶቹ ያሉት 30 ሺህ ብር አምጣና በውጭ ሁነህ ነገሩን ትከታተላለህ ነበር ያሉት። እሱም ደግሞ ለሀና ከመጨነቁ የተነሳ አሲር ሀና እንድትሰማ ስላልፈለገ እዙ ሁነህ ተቀምጠህ ነገሩን መከታተል ትችላለህ ብለውኛል ብሎ አውቆ ለሀና ነግሯት አትጨናነቂ እስር ቤት ጎዳናዬ ወይም ቤቴ ብለሽ ያዡ ስለዚህ አትጨናቂ ሀና ብሎ ሲላት ሀናም ደግሞ በጣም ተጨናነቀችና እንዴት ነው ይሄ የሚሆነው ብላ በጭንቀት ስትሞት ምላሴና ፍቅር ሀና ለምን ትጨናነቂያለሽ እንደዚህማ ለልጁም አይጠቅምም ላንቺም አይጠቅምም ብለው ይላታል። እሱም ወደ እስር ቤቱ እነሱም ወደ መንገዳቸው ጉዟቸውን ጀመሩ። በመንገድ ላይ ሄዱ ያለ ፍቅርን ሀና ጥያቄ ትጠይቃታለች። እኔ ምልሽ ፍቅር አባትሽ የት ነው ያለው ብላ ስትላት ፍቅርም እኔ ምን አውቃለሁኝ ብላ ስትል ቆይ ግን አሲርና አባትሽ በምንድን ነው የተጣሉት ብላ ስትጠይቃታለች ሀና። ፍቅርም በገንዘብ ስጠኝ አትስጠኝ በማለት ነው የተጣሉት ብላ ትመልሳለች። ምላሴም ደግሞ ይህን ያክል አባትሽ ምን አይነት ሰው ነው እንደዚህ ያደረገው ብሎ ፍቅርን ሲጠይቃት ፍቅር እኔ እኮ ጆሮን መጀመሪያም ነግሬዋለሁ ተው አትጣላ ከሱ ጋር ከሚያመጣበት ችግር በስተኋላ አታውቀውም ብዬ አስጠንቅቄው ነበር ግን ደግሞ አሲር ሊሰማኝ አልቻለም ብላ ትላለች። ታሪኩና ኤልያስ በአንድ ላይ ተቀምጠው ስልክ ሲደውሉ የሀና ስልክ አልሰራላቸው ሲል ኤልያስ በጣም ተጨናነቀ። ሀና በፈጠረሽ አንሹ እያለ በተደጋጋሚ ሲደውል አሁን እኮ በቃ ሀና ትጨናነቅ አለች ለአባቷ እያሰበች ይሆናል ብሎ ሲሉ ኤልያስና ታሪኩ በቃ ታሪኩ እኔ ልሂድና አባቷን ጠይቄው ልምጣ ብሎ ወደ አባቷ ጋር ሄደ። አባቷ ጋር ሲሄድ ደግሞ ልጅ ምን ሆና ነው ይህን ያህል ሰዓት ጊዜ ቆየች እና እንዴት አንተ ልትመጣ ቻልክ? ልጅማ የሆነችው ነገር አላት እንጂ አንተ ያለ አንድ ነገር ቤት አልመጣህም ብሎ ይላል። ይህን እንደጨረሱ እያለ ኢልያስና ሀና ትገናኙ የት ቆይተሽ ነው የት ሄደሽ ነው ብሎ ኢልያስ ሲጠይቃት ጆሮን ልጠይቅ ሂጄ ነው
መስሪያ ቤት ብሎ ሀና ትመልሳለች። ኤልያስም እንዴት እሺ ደግ አሲር እንዴት ሆነ ብሎ ሲላት አሲር ያው እንዴት ታሰረ ነው ግን ደግሞ 30,000 ብር ተከፍሎ እንዲወጣ ተደርጓል ብላ ሀና ስትመልስ ኤልያስን በመደንገጥ ምን 30,000 ብር ጆሮ ከየት ሊያመጣው ነው ብሎ ሲላት ሀናም ደግሞ ለአባቴ ላሳክሞ የነበረውን ገንዘብ ስላለ ከሱ ከፍልለታለሁ። ጆሮ ማለት ለእኔ መስዋዕትነት እየከፈለልኝ ልጅ ስለሆነ እኔ ስራ ሲሄድ አባቴን በእንክብካቤ የሚይዝልኝ ለእኔ ብዙ በችግር ሰዓት ስለቆመ መስዋዕትነት ስለከፈለልኝ እኔ ደግሞ በአሁኑ ሰዓት ለሱ መስዋዕትነት እከፍላለሁ በማለት ሀና ከጎኑ በመቆሟ አሲር በጣም ኤልያስ በጣም ተቆጣ። እንዴት የአባትሽን ገንዘብ ሊታከምበት የነበረው ለጆሮ አባትሽን አሳልፈሽ ለጆሮ ትሰጫለሽ ብሎ ይቆጣታል። ምን እያልክ ነው ኤልያስ? አርፈ ተቀመጥ። እሱ እኮ ለእኔ ብዙ ነገር በችግር ሰዓት ስለቆመ ለእኔ ሁለ ነገሬ ነውና ማልሆንለትና ማልቸገርለት ስለሌለ አንተ ዝም ብለህ ተቀመጥ ብላ ኤልያስን ስትነግረው ቆይ ይህን ያክል የምታደርግለት ትወጀዋለሽ እንዴ ብሎ ኤልያስ ጥያቄ ያቀርብላታል ሀናም በመቆጣት ኤልያስ ምን እያልክ ነው? ይህን ጥያቄ ካንተ አልጠብቀውም ነበር ብላ ጥላው ትሄዳለች። ሀናም ከሄደች በኋላ ኤልያስ እኔም ሀናንም አላቡቃት ልጅ ሁኔ ነው እኔማ ማረባ ልጅ ነኝ እያለ ራሱን ወደ መውቀስ ይመጣል። ከሀሳብ የተነሳ የታሪኩን ቢሮ ጥሎት በሩን ሳይዘጋ ስለመጣ ማስባልት ላይ ቁጭ ብሎ እያሰበ ያለ ታሪኩ ይመጣ አንተ ሰውዬ ልታዘርፈኝ ነው እንደ ቢሮዬን ከፍተህ የመጣሁ ብሎ በወቀሳ ይጀምረዋል። ይህ ያለ አቶ ሄርሜላና ምላሴ በአንድ ላይ ምላሴ የተኛበት ክላስ ሄርሜላ ትገባና ምላሴ ወይ ተኝተሃ እንዴ የማማክርህ ነገር ነበረ ብላ ስትለው እሺ እማዬ ለምንድን ነው የምታማክሪ ብሎ ምላሴም ከተኛበት ቀጥ ብሎ ከእናቱ ጋር ይጀምራል። ቆይ ሀና የት ሄዳ ነው ግን ብላ ወይዘሮ ሚላ ስታናገረው ሀና አልመጣችም ደክሟት ወደ ቤት ሂዳለች። እኛ ጋር ስትመጣ አባቷን ሲንከባከብላት የነበረውን ልጅ እስር ቤት ገብቶ እሱን ልትጠይቅ ስለሄደች አሁን ስለደከማት ቤት ያረፍ ልበል ብላ ወደ አባቷ ጋር ሂዳለች ብሎ ይላታል። አቶ ሚላም በመደንገጥ እንዴት እንደዚህ ሊሆን ይችላል? ልጁ ትልቅ ነው እንዴት? ወንጀልስ የሰራው ትልቅ ነው እንዴ? እንዴት እንደዚህ ሊታሰር ቻለ? ብላ ወይዘሮ ሚላ ትመልሳለች። ምላሴም እኔ እንጃ አማ አላውቅም፣ ግን ደግሞ 30,000 ከከፈልክ በውጭ ሆነ ነገሮችን ትከታተላለህ ብለውታል። ያን ደግሞ ሀና እከፍላለሁ ብላለች ብሎ ይላታል። ወይዘሮ ሚላም እንዴት በቤተሰብ የለውም እንደ ሀና የምትከፍለው ቤተሰቦች ውስጥ ይሄን ሊከፍሉ ነው ወይ ብላ ስትለው ምላሴም ቤተሰብ ይኖረው አይመስለኝም፣ ግን ሀና ናት እከፍላለሁ ብላ ያለችው። ይህን ያክል የቀረበ ቤተሰብ ናቸው ማለት ነው ብላ ወይዘሮ ሚላ ትናገራለች። ምላሴም እውነትማ ይሄን የምታረጊው 30,000 ብር ለሀና ትሰጫታለች ብሎ ሲል ምላሴ በደስታ ወደቀ። አዎ እሰጣታለሁ፣ ሀና ማለት ቤተሰቦቻችን ናት፣ ችግራችን ነው ብላ ወይዘሮ ሚላ ትላለች። እንግዲህ ወይዘሮ ሚላ ምን እንደቀየራት አናውቅም። የሀናን ችግሬ ነው ብላ አሁን ከሀና ጎን ስለቆመች እናመሰግናለን። እንግዲህ ሀና ለወይዘሮ ሚላ ለሰላምም ባይዘዊ ለሁላቸውም ሀና መልካም ልጅ ናት፣ ይገባታል ነው የምንለው። ተነዩም ማለት ነው ደም ስትሰጥ ህይወቷ እስከሚያልፍ ድረስ ለሰላም ደም ስትሰጥ ባለፈው አይተናል። አሁን ደግሞ በእሷ ላይ ችግር ስለመጣ አቶ ሚላ ከጎኗ ስለቆምሽ እናመሰግናለን ብለናል። ምላሴም እማዬ ግን እናመሰግናለን ልጠይቅሽ ነበር ግን ፈርቼሽ እኮ ነው ብሎ ምላሴ እናቱን ይላታል። አሁን አንተ ተኛ፣ ነገ ጧት በቃ ገንዘቡን ሰጣትና ሂዳ ታስወጣዋለች። አሁን መልካም አዳር ብላ እሷም ወደ ክላሱ
እሱም ወደ ምኝታው ተለያዩ። ፍቅርና ሀና ብሩን ይዛ አሲርን ለማስፈታት ስልክ ተደዋውለው ፍቅርና ሀና መንገድ ላይ ተገናኝተው ፍቅርም ቆየሁብሽ ሀና ብላ ስትላት አዎ በሰላም ነው ብላ ሀና ስትመልስ ፍቅርም ደግሞ አባቴ ከቤት ካልወጣ መውጣት ስለማልችል ነው የቆየሁብሽ የት ወጥተሽ ነው ብሎ መውጣቴን ከቤት ካልወጣ የት ቆይተሽ ነው ብሎ ስለሚለኝ ካወቀ ደግሞ ችግር ስለሚፈጠር ለዛ ነው ብላ ትላለች። ሀናም ደግሞ ይቅርታ በጧት መጥቻ አስቸገርኩሽ ብላ ስትል ፍቅርም ደግሞ ይቅርታ እኮ አያስፈልገውም ግን አንቺ ተኝተሽ አላደረሽም እንዴ በዚህ ሌሊት ብላ ስትላት ምን ላድርግ ብለሽ ነው አሲር ታስሮ እንዴት እንቅልፍ ይወስደኛል ብላ ሀና ትመልሳለች። መዝገቡ ትናንትና እንደነገርኩሽ ስነግረው በጣም ነው የደነገጠው ብላ ስትላት ሀናም ለምን ብላ ስትል ፍቅርም እኔን ከእስር ቤት ካላስወጣች እንቅልፍ አይወስዳትም በደንብ ያውቅሻል ብላ ፍቅር ሀናን ትላታለች። ተይ እባክሽ ይሄ እኔን ማወቅ አለማወቅ አይደለም ብላ ስትል ፍቅር ሀዳ ምንድን ነው ብላ ትላታለች። ሀናም የዋለልኝን ውለታ ስለሚያውቅ ነው እኔ አሲር ማለት እኔ ስራ በሚሄድበት ሰዓት አባቴን ተንከባክቦ የሚይዝልኝ ልጅ ነው ይህ የበዛበት እንጂ ትያንስበት እንጂ ሲበዛበት አይደለም ሀና ብላ ትመልሳለች። ፍቅር ደግሞ በጣም ታስቀናላችሁ አሲር ላንቺ አንቺ ደግሞ ለአሲር መተዛዘናችሁ እህታማቾች በመሆናችሁ በጣም ደስ ትላላችሁ ብላ ፍቅርም ትላታለች። መዝገቡ ላንቺ ይጨነቃል ብላ ስትላት ሀና እኔ የምልሽ ግን ቆይ መዝገቡ የሚለውን ቃል የት ነው ያወቅሽው ብላ ስትላት እናቴ ከመሞታ በፊት ሁል ጊዜ መዝገቡ እያለች ታገኘሽው ይቅርታ አድርጊልኝ ክፉ ነገር አድርጋበታለች መሰለኝ መዝገቡ ላይ ብላኝ ነው ብላ ፍቅር ለሀና ትነግራታለች። ሀናም ይገርማል በቃ እንግዲህ ብላ ማንም ሳይመጣ አሁን ፖሊስ ጣቢያ ሄደን በቃ እንስጣቸውና ጆሮን እናስወጣው ብላ ስታላት መች ፖሊሶቹ መጡና ነው የምናስወጣው ብላ ፍቅር ትመልሳለች። ሀናም ስራ ገባለሁኝ አሁን እኔ 2 ሰዓት ላይ ስለምገባ እንዴት ነው የምሆነው ብላ ስትላት እኮ ፍቅርም ፖሊሶቹ 2 ሰዓት ካልሆነ አይገቡም ስለዚህ ፖሊስ ጣቢያውን ስለማይፈታ ትንሽ ቁጭ እንበልና እንጠብቃቸው ብላ ትላለች። ከዛ አስፈትተውት ሁላቸውም በአንድ ላይ ተያይዘው ጆሮም ፍቅርም ሀናም ተያይዘው አሲርን ከታሰረበት አስወጥተውት ወደ ነበረበት ይዘውት ይሄዳሉ። ይዘውት ይሄዱ። ሀናም ወደ ስራ ቦታዋ ስትመጣ በር ቆርቆራ ስትገባ ወይዘሮ ሚላን ትታገኛት በድንገት ስትል አስደነገጠዎት እንደ ማዘር ብላ ስትላት አይ ችግር የለውም መሆን የሌለበትን አድርጊያለሁ ብላ ይቅርታ ብላ ሀና አቶ ሚላን ስትጠይቃት አቶ ሚላን ምንም ችግር የለውም ምንም አላረግሽም ብላ ትላለች። አሲርና የሀና አባት መንገድ ላይ ሲገናኙ የሀና አባት ቁጭ ብሎ በነበረበት ሰዓት አሲር ከጎኑ መቶ ቁጭ ሲል ከየት መጣህ ብሎ ሲለው ከታሰርኩበት ብሎ አሲር ይመልሳል። እኔ ምልህ ምን አድርገህ ነው የታሰርከው ብሎ ሲለው ምንም አላረኩም አልነ ብሎ አሲር ይመልሳል። እንዴት ልትታሰር ቻልክ ጠይብ ብሎ ሲለው ለምን አትነግረኝም ሲለው ይህ በቃ ይሄን የታሰርኩበትን ምክንያት ልነግረውት አልችልም አባት ብሎ አሲር ይመልሳል። ካልነገርከኝማ ሰርቀህ ነው አይደለ ብሎ ሲለው አልሰረኩም ባይ የማትናገረው ስለምታፍርበት ነው ሰርቀህ ስለታሰርክ መናገር ስለማትፈልግ ነው ብሎ የሀና አባት ይመልሳሉ። እኔ ካሁን በኋላ አንተ አልሰርቅም ብለህ ቃልህንም በልተሃል ሌባም ነህ ካሁን በኋላ እንቅጭ አድርገህ ቃልህንም ስለበላህ አልፈልግም እንደውም እንዳትቀርበኝ እኔ ውሸታም ሰው አልወድም ቃሉን የሚበላ ሰው አልፈልግም እንዳትቀርበኝ ብለው ወደ ቤታቸው ይሄዳሉ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።